ቤተ አቤል ቤተ አዌል የችግር ቤት፣ የመከራ ቤት፣ የመደል ቤት፣ የግፍ ቤት፣ የኃጢአት ቤት፣ የአመፃ ቤት ማለት ነው። ቤተ አቤል ክርስት ያደረገው ማንን ነው? ቤተ አቤል። ለምን? ሲወለድ የነበረው ነገር ይከተለዋል። ወገኖች ያንዳንዴ በጣም የሚያሳዝነው ነገር በትውልዳችን ውስጥ ያለውን ባህሪ መገመትና ማስተዋል አቅቶን እናቱን ይመስላል አባቱን ይመስላል ብቻ እያል የባህሪ መውደቅ፣ የህይወት መቀዝቀዝ፣ የስነ ልቦና መድከም፣ የውስጥ ስነ ምግባር መቀጨጭ ባለበት ሁኔታ ውስጥ ትውልዳችንን እያየነው ነው። እግዚአብሔር ምሕረቱን ያብዛልን። የእኛ መድኃኔዓለም ኢየሱስ ክርስቶስ ሊያወርሰን የወደደው ደግሞ በቀራንዮ መስቀል ላይ አባት ሆይ የሚያደርጉትን አያውቁትምና ይቅር በላቸው ማለት የብንያምን ቤተ አቤል መስቀል ላይ ሻረው። የብንያምን የበደል ቤት፣ የግፍ ቤት መውጫው ይላል። መውጫው በቤተ አቤል በኩል ወደ ምድረ በዳ ነው ነበር የሚለው። የብንያም ነገድ ሲወርስ ወደ ምድረ በዳ፣ መውጫው ምድረ በዳ ነው። ምንም በበረሃ ነው። በቃ ምንም በረከት ያለበት ቦታ አይደለም። ስለዚህ መግቢያው መውጫው ምድረ በዳ የሆነበትን ትውልድ እኛም አፍርተን መቀደስን እምቢ ብለን ማስቀደስን መረጥን አይደለም። ማስቀደስን መርጠናል። የተቀደሰ ሕዝብ እናገኛለን ወይ? በዚህ አይነት መንገድ አይ ከኋላ ያለውን ልምድ ደግሞ ስንወስድ የሚሸሽ ከቤተ እግዚአብሔር የሚወጣ መስቀል ሲያይ የሚደነግጥ እንደ አውሬ የሚሆን ሕዝብ አፈራ። አብዛኛው ሁሉም ወደ ቤተ ጣዖቱ እየተመለሰ ነው። ሀገር ቤትም ለዘመናት የቆዩ ጣዖቶች እያስታወሰ ሁሉም ወደ ጣዖቱ እየሮጠ እየገሰገሰ ነው። እንግዲህ የሚበዛው ጻድቁ ሳይሆን ቡዳው ነው ማለት ነው። ከዚህ በኋላ የሚበዛው ቡሩኩ ሳይሆን እርጉሙ ነው ማለት ነው። ከዚህ በኋላ የሚበዛው ደጉ ሳይሆን ጨካኙ ነው ማለት ነው። ለምን? እየተቀደስን ያልወለድናቸውን እየተቀደስን ያልኖርነው ኑሮ በረከቱን ከየት ነው የምንፈልገው? የሚገርም አንድ ነገር ሲጎለኝ እኔ ለተማሪዎች የማካፍላቸው በጎደላችሁ ነገር ላይ ቅዱስ ቁርባን ውሰዱበት፣ እሱ ያስተካክለዋል። ይሄ ነው የአባቶቻችን ትምህርት። እኔ የደረሱባቸው ሽማግሌዎች የነገሩን ይህንን ነው። በጠፋባችሁ ነገር ላይ ቅዱስ ቁርባን ውሰዱበት ነው። ባመለጣችሁ ነገር ላይ ቅዱስ ቁርባን ውሰዱ። ከዛ በኋላ የጠፋውም የተበላሸውም የተሸሸገው የተደበቀው ምስጢሩ ይወጣል። የምስጢር ባለቤት ክርስቶስ በመስቀል ላይ በጨካኞች ራቁቱን ተገልጦ ለእኛ የተደበቀውን ለመግለጥ ራሱን ገልጦ ታየ። ተደብቆ አይደለም የተሰቀለው፣ በፊት ለፊት ነው የተሰቀለው። መስቀልን ወዶ ከብዙ መላእክት ጋር የሚኖር ኃያል ቅዱስ የተባለ የሚመሰገነው በአካል ስለተገኘ ብቻ በዘመኑ ያሉ ጨካኞች ጨክነውበት የጭካኔያቸውን ተግባር ለትውልድ አሳዩ። እሱ ደግሞ ፍቅርን አስተማር። መስቀል ላይ ሆኖ እነሆ እናትህ እነሆ ልጅሽ ብሎ አወረሰን። እንዲህ አይነት ውርስ ያላት ቤተክርስቲያን ይዘን ታዲያ እንጣላለን፣ እንባላለን፣ እናከሳለን። ዘመን ባፈራልን የቴሌቪዥን መስኮት ውስጥ የሸመትናቸውን ቋንቋዎች በጥላቻ እንገልጻለን፣ እንደፋፈራለን። መከባበራችን መዋደዳችን ጠፍቶ ሁሉ ነገር አምልጦን በየግል ባህሪያችን እየተናቆርን እገዛው ቤታችንም እረፍት አጥተን የህሊና ሞገስ ጎሎን ታሪካዊ የሆነ የድል ተስፋ ተቋርጦብን የአባቶቻችን የምሕረትና የቸርነት መንፈሳዊ አዋጅ የጽድቁ በር ከህይወታችን ርቆ ጠብ ሸምተን ጠብ አንግሰን ጠብ ወልደን አሁንም ቤት እንጣላለን። ከቤተ እግዚአብሔር ወጥተን ቤታችን ነው ያልነው ራሱ እንኳ ሲጣላን ያመሻል፣ ሲጣላን ያድራል። አዎ ታላቁ ነቢይ ኢሳያስ ምዕራፍ 50 መጨረሻው ላይ
በሐዘን ትተኛላችሁ ይላል። ስትተኙ በሐዘን ትተኛላችሁ። በሐዘን ተኝተን ሲነጋ ያው መሮጥ ነው፣ መኳተን ነው። ላልተጨበጠ ጊዜ ላልተጨበጠ ኑሮ እድሜ ጨርሰው ስንቱን አሰናበት ነው። አሁንም እኛ ገና ፍላዎች ሆንም ገና እንሮጣለን። ምን እንደሚጠብቀን አላወቅንም። በመቀደስ ሕግ ውስጥ ድንቁን ነገር አልፈለግንም። አዎ ታላቁ ኢያሱ ሕዝቡን ሲመራ አንድ ቃል ተናገረ። የሚታዘዙለት ሕዝብ ለማግኘት እንዲህ ነበር ያላቸው፣ ለሶስት ቀን ተዘጋጁ፣ ስንቅን አዘጋጁዋል። ለሶስት ቀን ነዋል። ከዛ ቀጠለና ደግሞ ነገ እግዚአብሔር በመካከላችሁ ድንቅ ነገርን ያደርጋልና ዛሬ ተቀደሱ አላቸው። ያልተቀደሰ ሕዝብ አይሰማም። እየሰማችሁ ነው? አይሰማም። ያልተቀደሰ ሕዝብ ጆሮ አይከፈትም። ያልተቀደሰ ሕዝብ አንዳንዱ ክፉን መንፈስ በምን አይነት እንደሚገምት አይገባኝም። ብዙ ዘመናት ስለዚህ ክፉ ጠላት ጋር ቆይቻለሁ እና ጤናም ብቻ በመንካት ላይ መሰለፉ አይደለም የሱ ስራ። እውነተኛውን ነገር ከልቦናችን ውስጥ አውጥቶ በደብዛዛው እና በፈዘዘው ሰብአዊ ህልውናችን ላይ ጥላ ሆኖ የመኖር ባህሪያቱ ከፍተኛ ነው። ትልቁ ድል እሱ የቅድስና መንፈስ ከህይወታችን ማራቅ ነው፣ ከኑሯችን ውስጥ ማራቅ ነው። የምናየው ቅዱስ ሆነን እንዳናይ፣ ክፉ ሆነን እንድናይ አይናችንን ይለውጣል። ጨካኝ ሆነን እንድናይ ልቦናችንን ይለውጣል። ርኅራኄ የለሽ እንድንሆን ባህሪያችን ላይ ያጠላበታል። ክፉነቱን ከህይወታችን ጋር ያካፍለናል። ስንካፈለው በማናውቀው መንገድ ለክፉ ታዛዦች እንድንሆን አድርጎ ይቀርጻል። አንዳንዶቹ 100% ጥላ የሆነባቸው በእድሜያቸው ዘመን ሁሉ ለመልካም ነገር ሳይተጉ አንዱን ከአንዱ እንዳባሉ፣ አንዱን ከአንዱ እንዳናከሱ፣ ቤተ እግዚአብሔርም እንኳ መጥተው አንደበታቸውን በክፉ ሀሳብ ውስጥ ከመግለጽ የማያቋርጡ ሐሜተኝነትን፣ አሾክሿኪነትን እና አጥፊነትን፣ ክፉ ቃልን በመንዛት ኑሯቸውን እድሜያቸውን እንዲጨርሱ አድርጎ ያጠላባቸው ጥቂቶች አይደሉም። ታዲያ ያን ሲነኩት